ከእውቀቶች ሁሉ በላይ የሆነውን መንፈሳዊ እውቀት የማይሻ ማን ነው? እኔ ማን ነኝ? ወደዚህችስ ምድር ለምን መጣሁ? እንዴት ነው መኖር ያለብኝ? ወዴትስ ነው የምሄደው? አምላኬ ማን ነው? እምነቴስ? በእርግጠኝነት ከእነዚህ የህይወት ጥያቄዎች ውስጥ ህሊናችን በቀን አንዱን ይጠይቀናል። መንፈሳዊ እውቀት ይህንን ሁሉ እንደሚመልስ ስንቶቻችን እናውቃለን? በዛሬው ቪዲዮ የህይወታችን ጥያቄዎች መልስ የሚያገኙበትን ቦታ ጠቁማችኋለሁ። ይሄ ብቻ ሳይሆን ቪዲዮውን እስከ መጨረሻው ድረስ ካያችሁት ወደዚህ ቦታ በመምጣታችሁ የምታተርፏቸውን ትርፎች አንድ በአንድ የምናይ ይሆናል። ይህ ሃቲዩብ ነው። በመንፈሳዊ ህይወታችን አብረን የምናድግበት መንፈሳዊ ቻናል ነው። የሌሎች ሰዎች ጥያቄ መልስ ማግኘት የሚያሳስባችሁ ሰዎች ይህንን ቪዲዮ ሼር ማድረግ አትርሱ። ቤተሰብ የሆናችሁ ቪዲዮውን ላይክ በማድረግ ያስለመዳችሁኝን አብሮነታችሁን እንድታሳዩኝና አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የሃቲዩብ ቤተሰብ እንድትሆኑ በፍቅር ጠይቃችኋለሁ። አሁን ቀጥታ ወደ ቪዲዮ እንሂድ። ብዙም ትኩረት የማንሰጠው ለአገልጋዮች ብቻ የተሰጠ የሚመስለን አንዳንዶቻችን ደግሞ ይጠቅማልን ብለን የማናስበው ግን ደግሞ ከእውቀቶች ሁሉ በላይ የሆነው እውቀት መንፈሳዊ እውቀት ነው። በመንፈሳዊ እውቀት ስለምታልፈው ምድር ብቻ ሳይሆን ስለ ሰማያዊውም ነገር መረዳት ይቻላል። ዛሬ እኔ ላካፍላችሁ የመጣሁት እግዚአብሔር ረድቶኝ መንፈሳዊ ኮርሶችን መውሰድ ከጀመርኩ በኋላ ስላገኘኋቸው ጥቅሞችና በመማሬ ደግሞ ምን እንዳተረፍኩ ለእናንተ ላካፍላችሁ ነው። ባለፈው በሰራውላችሁ ቪዲዮ ላይ እግዚአብሔርን መውደድ እንድንችል ከሚያደርጉን ነገሮች አንዱ መንፈሳዊ ትምህርቶችን መማር አንዱ እንደሆነ ነግሬያችሁ ነበር። መንፈሳዊ ትምህርት መማር ከዛ ውጪ ደግሞ የሚሰጠውን ጥቅም ዛሬ በስፋት እናያለን። የዚህ ቪዲዮ ዓላማም ብዙ ኦርቶዶክሳውያን እህት ወንድሞቼን ይህን ዘመን የማይሽረውን ለነፍስም ለስጋም የሚጠቅመውን ትምህርት እንድትማሩ ማድረግ ነው። እውነት ለመናገር እኔም ስጀምረው ይህን ሁሉ ጥቅም አገኝበታለሁ ብዬ አልነበረም። ባለፈው እንዳልኳችሁ እግዚአብሔር እንዳውቀው እንደወደው ብዬ ነበረ። ግን እንደዛ ብዬ ገብቼ ካሰብኩት በላይ ከገመትኩት በላይ እጅግ በጣም ብዙ ጥቅም አግኝቼበታለሁ። ጥቅሞቹን ከመንገሬ በፊት ለሁላችሁም አንድ ጥያቄ ልጠይቃችሁ። በእርግጠኝነት አብዛኞቻችሁ ይህን ቪዲዮ የምታዩ ሰዎች ዲግሪ እንኳን ባይኖራችሁ እስከ 12 ተምራችኋል። ከፍ ሲል ዲፕሎማ፣ ዲግሪ፣ ከዛም ከፍ ሲል 1 2 3 4 ዲግሪ፣ ማስተርስ፣ ፒኤችዲ እያለ በዓለም ላይ ሊያስከብሩንና የተማሩ ናቸው የሚያስብለውን እውቀት እንዳላችሁ አልጠራጠርም። በመንፈሳዊ ህይወታችን ስንመጣ ግን ስንቶቻችን ስለ እምነታችን መሰረታዊ እውቀት አለን? ስንቶቻችንስ አሁንም ድረስ ሰዎችን እንጠይቃለን? እድሜ ዘመናችንን በሌሎች ነገሮች ኤክስፐርት ሆነን ሳለ በሃይማኖታችን ምን ያህሎቻችን እውቀት አለን? ይህን ጥያቄ ለራሳችሁ እየጠየቃችሁ አሁን ደግሞ ስለ ጥቅሞቹ እናወራለን። ቀደም ብዬ እንደነገርኳችሁ እውነት ለመናገር እኔም ይህን ሁሉ ጥቅም አለው ብዬ አልነበረም የጀመርኩት። ግን ቢያንስ ስለ እምነቴ ትንሽም ቢሆን እውቀት አገኛለሁ ብዬ ነበር የጀመርኩት። ከዛ በኋላ የተሰጠኝ በረከት ግን ተነግሮ የሚያልቅ አይደለም። መንፈሳዊ ትምህርት መውሰድ ከጀመርኩ በኋላ ያገኘኋቸውን ወደ 4 ጥቅም አካፍላችኋለሁ። የመጀመሪያው ሃይማኖቴን ለማወቅ ረድቶኛል። በፊት ኦርቶዶክስ ተዋህዶ ስንዱ እመቤት ናት ሲባል ብዙም አይገባኝም ነበር። እውነትም ግን ስንዱ እመቤት እንደሆነች ያወቅኩት መንፈሳዊ ኮርስ ስወስድ ነው። ከምትገምቱት በላይ ማለት ነው። ለእያንዳንዱ ለምታደርገው ነገር ምክንያትና ምሳሌ ያላት ቤተክርስቲያን ናት። እኛ በጣም ጥቃቅን የምንላቸው ለምን ራሱ እንደምናደርጋቸው የማይገቡን ነገሮች በሙሉ ቤተክርስቲያን ስትመጡ ምሳሌ ያላቸው። በቤተክርስቲያን ውስጥ ያለ ምክንያት የሚደረግ አንዳችም ነገር አታገኙ። ለዚህ ነው ቤተክርስቲያን በሁሉ ነገሯ ክርስቶስን ትሰብካለች የሚባለው። እርሱን ያረጋገጥኩት ራሱ መንፈሳዊ ኮርስ ከጀመርኩ በኋላ ነው። በፊት ድንገት አንድ ሰው መጥቶ ለምንድነው እንደዚህ የምታደርጊው? ሃይማኖትሽ እንዴት መጣ? ኦርቶዶክስ እንዴት ተመሰረተሽ ቢለኝ ምንም መልስ ማገኝ ሰው አልነበርኩም። መንፈሳዊ ኮርስ ስማር ግን ይህን መመለስ ብቻ አይደለም፣ እማምናት ኦርቶዶክስ ተዋህዶ ትክክለኛዋ መንገድ እንደሆነች እንኳን ማረጋገጥ ድረስ ደርሻለሁ። ቅድም እንዳልኳችሁ በዓለም በጣም ብዙ እውቀቶችን ሰብስበናል አይደለ? በብዙ ነገር ኤክስፐርት ነን። ብዙ ዲግሪዎች ሊኖሩን ይችላሉ። በብዙ ነገር እውቀት ሰብስበናል። በሚያሳዝነው ሁኔታ ግን እነዚህ የሰበሰብናቸው እውቀቶች ከወረቀት ወይ ከስራ የሚያልፉ አይደሉም። ያላስተዋልነውን አንድ ነገር ምን እንደሆነ ታውቃላችሁ? ሌላውን ተዉት፣ ለትዳር እንኳን አጋር ስንፈልግ ሃይማኖት መሰረታዊ ነገር ነው አይደለ? ታዲያ ያ በጣም ወሳኝ የሆነውን ማለት ማንደራደርበት ሃይማኖታችንን ግን ብዙዎቻችን በደንብ አናውቅም። አንድ ሰው ለምንድን ነው ራሱ ማትደራደርበት ሃይማኖትን ቢባል በቂ መልስ ሊሰጥ ይገባዋል። እኛ ግን እንዲሁ ቤተሰቦቻችን ሃይማኖት ስላሉ እኛም ክር ስላረግን ነጠላ ስለለበስን ነው እንጂ የእውነት በጥልቀት ገብተን ተረድተነው አይመስለኝም። እኔ በበኩሌ እንደዛ ነበርኩኝ። እና መንፈሳዊ ኮርስ መሰረታዊ የሆኑ የሃይማኖት ትምህርቶችን ለምን ኦርቶዶክስ እንደሆንኩ የቤተ ክርስቲያናችን ዶግማ፣ ቀኖና፣ ትውፊት የሚባሉትን ነገሮች በሙሉ በሚያስገርም ትንተናና በሚያስገርም አገላለጽ እንድማር ያደረገኝ ቦታ ነው። ስለዚህ
የመጀመሪያው የምታገኙት ጥቅም ሃይማኖታችሁን በሚገባ ታውቃላችሁ። ስለምታደርጉት ስለ እያንዳንዱ ነገር ምክንያት አላችሁ። ሰውንም ደግሞ መጠየቅ ታቆማላችሁ። በፊት ምን አረግ ነበር መስላችሁ? የሆነ ነገር ሲባል በቃ ሰው ጋር መደወል፣ የሆነ መምህር መጠየቅ። አሁን ግን ቢያንስ ትንሽ ለመሞከር እጥራለሁ። ስለዚህ የማትደራደሩበትን ሃይማኖታችሁን ለማወቅ ከፈለጋችሁ መንፈሳዊ ኮርስ መውሰድ ይኖርባችኋል። ሁለተኛው ያገኘሁት ጥቅም ደግሞ ራስን ማወቅ ነው። በጣም በሚያስደንቅ ሁኔታ መንፈሳዊ ኮርስ በተማርኩባቸው ሰዓቶች ቅድም በቪዲዮ መነሻ ላይ የጠቀስኳቸውን እያንዳንዱ ጥያቄዎች መልስ ያገኘሁበት ጊዜ ነበር። በፊት አሁን የተፈጠርኩበት ዓላማ አይገባኝም ነበር። እግዚአብሔር ለምን ፐርፐዝ እንደፈጠረኝ፣ የተሰጠኝ ክብር ምን ያህል እንደሆነ፣ የተከፈለልኝ ዋጋ ምን ያህል እንደሆነ፣ አምላኬ ማን እንደሆነ፣ እቺስ ምድር ስታልፍ ወዴት እንደምሄድ፣ እነዚህን ሁሉ መሰረታዊ የህይወት ጥያቄዎች መልስ ያገኙት እዚህ ቦታ ከተማርኩ በኋላ ነው። ራስን ከማወቅ በላይ ደግሞ ምን እውቀት አለ? የትኛውም ዲግሪ፣ የትኛውም ፍልስፍና፣ የትኛውም ፒኤችዲ ይሁን ዶክትሬት ራሳችሁን እንድታውቁ ሊረዳችሁ አይችልም። ትክክለኛውን መልስ የምታገኙት በመንፈሳዊ ትምህርት ነው። ሶስተኛ ያገኘሁት ጥቅም ደግሞ መንፈሳዊ ህይወትን እንድለማመድ ረድቶኛል። ብዙ ጊዜ መንፈሳዊ ኮርሶች የሚሰጡት ቅዳሜና እሁድ ነው። ኦንላይን ከሆነ ቀኖቹ ሊቀያየሩ ይችላሉ። ግን ያው እንደምታውቁ ወጣቶች ብዙ ጊዜ ቅዳሜና እሁዳችን የት እንደምናሳልፍ ይታወቃል አይደል? ክላሱ ከጀመርኩኝ በኋላ በቃ መሄደው ወደ እግዚአብሔር ቤት እንደሆነ ሳስብ በጣም ነው ደስ ያለኝና እሁድ ብቻ ማደርገውን መንፈሳዊ ህይወት ቢያንስ ቅዳሜና እሁድ ማድረግ። ከዛ ደግሞ አሳይመንት ይሰጣል፣ የግሩፕ ስራ ይሰጣል፣ እንድታነቡ የሚሰጣችሁ ነገር አለ። እዚህ ሁሉ አክቲቪቲ ውስጥ ስትሆኑ ሳታስቡት ወደ መንፈሳዊ ህይወት፣ ወደ መንፈሳዊ ነገር እየተሳባችሁ ትመጣላችሁ። ከዛ መንፈሳዊነት የአንድ ወቅት ጉዳይ ሳይሆን ህይወታችሁ ወይም ልማዳችሁ እየሆነ ይመጣል። እና በአጠቃላይ ትምህርቱ ሐሳቤን ስለሚቆጣጠረው ለሌላ ለማይረባ ነገር ሐሳቤን ጊዜን አልሰጥም። ዛሬ የተማራችሁትን ትምህርት ስታብሰለስሉ፣ ስትገረሙ፣ ሳታውቁት አይምሯችሁ ውስጥ በጣም ስለ እግዚአብሔር ማሰብ፣ ስለ ሃይማኖታችሁ፣ ስለ መንፈሳዊ ነገር ማሰብ ትጀምራላችሁ። ከዛ በጣም ተራ ስለሚባሉ ምንም ስለማይጠቅሙ ነገሮች ማሰብ እያቆማችሁ ትሄዳላችሁ። ስለዚህ መንፈሳዊ ህይወትን ለመለማመድ ትክክለኛው ቦታ መንፈሳዊ ኮርስ መውሰድ ነው። አራተኛውና በጣም ወሳኙ ነገር እውቀት ብቻ ሳይሆን ህይወት ያገኘሁበት ቦታ ነው። እንደምታውቁት የዓለማዊ ትምህርት ገፋቢል ስራ ለመቀጠር ወይም አውቃለሁ ለማለት፣ ተመሪያለሁ ለማለት ሊጠቅመን ይችላል። መንፈሳዊ ኮርስ ስትወስዱ ግን ህይወት ነው የሚሆነው። ማለት የምትኖሩት ህይወት ነው የሚሆነው። ስትወጡ ስራ አይደለም የምትቀጠሩበት፣ ወይም አውቃለሁ አይደለም የምትሉበት፣ ምክንያቱም አውቃችሁ የምትጨርሱት ነገር ስላልሆነ። ስለዚህ የሚሆነው ምንድነው? ሁልጊዜ የምትኖሩት ህይወት ነው የሚሆነው። ለሌሎች የምታጋሩት፣ ቀን በቀን በህይወታችሁ ውስጥ የምታደርጉት፣ ከሰዎች ጋር ስትኖሩ፣ ከአምላካችሁ ጋር ስትኖሩ እንዴት መኖር እንዳለባችሁ ሊድ የሚያደርጋችሁ መመሪያ ነው። ስለዚህ ተመረቃችሁ ብቻ ቁጭ አትሉም፣ ወይ ስራ አጣው አትሉበትም። በህይወታችሁ ትኖሩታላችሁ እንጂ። የሚገርመው ስላላወቅንበት ነው እንጂ ይህን እውቀት የያዘ ሰው ሌሎች ምድራዊ እውቀቶች ለሱ በጣም ተራ ነው የሚሆኑት፣ በጣም ቀላል ነው የሚሆኑት። ምክንያቱም እንደምታውቁት ከስጋዊነት በላይ መንፈሳዊነት እጅግ የላቀ ነው። በመንፈሱ ከፍ ያለ ሰው ስጋዊ ነገር ለሱ በጣም ተራ ነው የሚሆንለት። እና ለህይወት መማር እንዴት ደስ እንደሚል! ዓለማዊ ህይወት ስንማር አፓረንት የምንወጣው የሆነ መስሪያ ቤት፣ የሆነ ድርጅት ውስጥ ነው አይደለ? ይሄ ግን በየቀኑ ቃሉን እየሰማችሁ እየተስተካከላችሁ እየኖራችሁት ሁሌ በህይወታችሁ አፓረንት እየወጣችሁ የምትኖሩበት ህይወት ነው። እና እኔ አንዳንዴ ሳስበው በዓለም ይሄ ሁሉ ዲግሪ ሰብስበን፣ ይሄ ሁሉ እውቀት ሰብስበን በመንፈሳዊ ህይወት እንደው ትንሽ መሰረታዊ ነገር እንዴት መያዝ ያቀተናል እላለሁ። አገለባብጠነው ነው እንጂ መሰረታዊው ነገር ይሄ እውቀት ነው። እና ምን ትጠብቃላችሁ? የህይወታችሁ ጥያቄ መልስ እንዲያገኝ ራሳችሁን፣ ሃይማኖታችሁን፣ የፈጠራችሁን አምላክ እንድታውቁ፣ አውቃችሁን በህይወት እንድትኖሩ ከእውቀቶች ሁሉ በላይ የሆነውን መንፈሳዊ እውቀት ዛሬውኑ ለመማር ወስኑ። አሁን እንደውም እግዚአብሔር ይመስገን በኦንላይንም በተለያዩ ቦታዎችም እነዚህ ትምህርቶች ይሰጣሉ። ወቅቱ አሁን ክረምትም አይደለ? ስለዚህ አጥቢያ ቤተክርስቲያናችሁ ሄዳችሁ ባትችሉ እንኳን የ2 ወሯን የክረምት ኮርስ መውሰድ፣ ስራ ብዙ ሎድ ያለባችሁ ሰዎች ደግሞ ኦንላይን መመዝገብ። አሁን ብዙ ፕላትፎርሞች ተፈጥረዋል አይደለ? ስለዚህ እነዚህን ፕላትፎርሞች በመጠቀም ይህን እውቀት ማዳበር ትችላላችሁ። ከዚህ ውጭ የኔን ልምድ ሳካፍላችሁ ደግሞ እኔ የርቀት በወር አንዴ ጎፋ ገብርኤል እማራለሁ። እሁድ ቀን ነው የሚውለው። በወር አንዴ ነው፣ ለ2 ሰዓት ያክል ነው። እመኑኝ በጣም ነው የምታተርፉበት። እሱ የሚርቃችሁ ከሆነ ደግሞ ቅድም እንደተባባል ነው አቅራቢያችሁ ባለ ቤተክርስቲያን ሄዳችሁ ብታናግሩ በሁሉም ቤተክርስቲያን በእርግጠኝነት ኮርስ ይሰጣል። ኤዩ አካባቢ ያለው ሚካኤል ደግሞ የሚቀርባችሁ ከሆነ አሁን 30ኛ ዙር ባች ስላለቀ 31ኛ ዙር ተማሪዎችን እየተቀበሉ ነው። የምዝገባ ብር አትጠየቁ፣ ቦታ ሞልቷል አትባሉ፣ ዘመድ አምጡ አትባሉ። ምንም ነገር ሳትጠየቁ ከእውቀት ሁሉ በላይ የሆነውን እውቀት መውሰድ ማለት እኮ ነው። የእውነቴን ነው። በጣም አስቡበት። እኔ ነገርኳችሁ በጣም ጥቂቱን ጥቅም ነው። ከዚህ በፊት ኮርስ የወሰዳችሁ አሁንም ደግሞ እየተማራችሁ ያላችሁ
ወንድም እህቶቻችን ደግሞ ከዚህ ውጪ ያገኛችሁትን ጥቅም ኮመንት ላይ ጻፉልንና ለሌሎች መነሳሻ እንዲሆን እናድርግ። ሁላችሁም ይሄን ነገር እንደ ቤት ስራ እንድትወስዱ ትፈልጋለሁ። እግዚአብሔር ደግሞ ይረዳናል። የዛሬው ቪዲዮ እንግዲህ ይሄንን ይመስላል። ብዙዎቻችሁ ተመዘገብን እኮ ልንማር ነው እኮ እንደምትሉኝ ተስፋ አደርጋለሁ። በሚቀጥለው ደግሞ በሌላ የቪዲዮ ሐሳብ እስከምንገናኝ ሰላም ሁኑልኝ። ሁሌም እንደምንለው ክርስቲያናዊ መንፈሳዊነት ዘለዓለማዊነት ነውና ከእውቀቶች በላይ የሆነውን መንፈሳዊ እውቀት እያዳበርን እየኖርንም የምንናፍቃትን መንግስቱን ለማውረስ የበቃን ያደርገን።